በጣም አመሰግናለሁ ፋኖ ሞገስ። የአማራ ፋኖ በወሎ በርካታ ወታደራዊ ተጋድሎችን አድርጓልና እንደው ዋና የሚባሉትን በቅርብ ከተከናወኑት ውስጥ እንደው መግለጽ የሚቻል ካለ። በጣም ጥሩ። እንግዲህ የአማራ ፋኖ በወሎ አጠቃላይ በወሎ ያለው የፋኖ ተጋድሎ አሁንም በከፍተኛ ሁኔታ እየተጠናከረ ነው የመጣው። እንግዲህ እንደሚታወቀው የአማራ ፋኖ ነጻ ቀጠናዎችን እያስፋፋ ከወራሪውና ፋሽስቱ የአብይ አህመድ ቡድን አብዛኛዎችን ገጠር አካባቢዎች ተቆጣጥሮ አመት ሙሉ መቆየት ይታወቃል። ከዚያ በኋላም የተወሰኑ ከተማዎችን በተለይ ይሄ ክረምት እንደ አድቫንቴጅ ስለሆነ ለሽምቅ ውጊያ በጣም አመት ስለሆነ እንግዲህ ይህን አድቫንቴጅ የሲዝኑን ክረምቱን በመጠቀም አብዛኛዎቹ ቦታዎች ነጻ እየወጡ ይገኛሉ። እንደ ወሎ የአማራ ፋኖ በወሎ አሁንም አደረጃጀት በመስራት ላይ እና በአንድ በኩል አደረጃጀት በመስራት በአንድ በኩል ወታደራዊ አደረጃጀት በመስራት ማለት ነው። በአንድ በኩል ደግሞ አጠቃላይ ከአገዛዙ ጋራ ከፍተኛ ትንቅንቅ በማድረግ መሬቶችን ነጻ በማውጣት ገዢ መሬቶችን በመቆጣጠር ወደፊት ለሚደረገው አጠቃላይ የሆነ ስራ ወይም ግዳጅ ከፍተኛ ዝግጅት የተደረገ ይገኛል። በአንድ በኩል ደግሞ ነጻ በወጡ ቀጠናዎች አስቸጋሪ የሆነው ነጻ የወጡ ቀጠናዎችን ህዝቡ በዳንስ እንኳን ጊዜያዊ በሆነ መንግስታዊ ስርዓት ወይም ደግሞ የጊዜያዊ ርዕሰ ጊዜያዊ አስተዳደር በመዘርጋት በኩል ስራ እየተሰራ ይገኛል። ከዚህ አልፎ እንግዲህ ሰሞኑን በተለይ በቅርብ ጊዜ ከተሰሩ ኦፕሬሽኖች መካከል እንደ ቆቦ ያሉ ቦታዎች ላይ ከተማ ውስጥ በመግባት አገዛዙ ላይ በትር አሳርፈዋል። እንግዲህ የአማራ ፋኖ በወሎ ማለት ነው። ቆቦ አካባቢ መኪናዎችን የሚንቀሳቀሱ መኪናዎችን በማቃጠል ጭምር ከተማ ውስጥ በመግባት ያገዛዙ መኪናዎች ማለት ነው የሰው የጫኑ ኦራሎችን እንዲሁም ደግሞ ተራራ ላይ መሽገው የነበሩ የሰራዊት አባላትን መምታት ተችሏል። በዚህ ሳምንት ውስጥ ማለት ነው። 7 ደግሞ እንግዲህ ነሐሴ 7 ማለት ነው የላስታ ሳመነው ኮር አማራ ፋኖ በወሎ ላስታ ሳመነው ኮር የተከዜ ክፍለ ጦር የደጋው መብረቅ ተብሎ ይጠራልና ይህንን ኃይል ለማጥቃት ከወልዲያና ላሊበላ ከተማ ላይ የሚገኝ የአገዛዙ ሰራዊት በኩልመስክ ወደሚባል አካባቢ የደጋው መብረቅን ለማጥቃት ከፍተኛ ከበባ ለማድረግ ሞክሮ ነበር ተንቀሳቅሶ ማለት ነው። ወታደራዊ ማዕበልን በመጠቀም ከወትሮ በተለየ ሁኔታ ከባባድ መሳሪያዎችን በከፍተኛ ሁኔታ በመጨመር ከበባ አድርጎ ለማጥቃት ሞክሮ ነበር። እንግዲህ ይሄ በተናጥል በተለይ ክፍለ ጦሮችን በተናጥል የመምታት እንቅስቃሴ ነው የነበረው አፍኖ የመምታት ነገር ግን ዝናውና ነበልባሉ የደጋው መብረቅ የተከዜ ክፍለ ጦር ባደረገው መከላከልና ጸረ ማጥቃት ያ ተረታትኖ ግማሹ ወደ ወልዲያ ከተማ እንዲገባ አድርጎታል። ግማሹ ላሊበላ ከተማ በዛው መካነ ቅርሶቹ ያሉበት አካባቢ እንዲገባ ሆኗል። እንግዲህ በጣም ለየት የሚያደርገው ነገር አሁን ላስታ ምድር ላይ አብዛኛው ቀጠና ነጻ ወጥቷል። ወረዳዎች አብዛኞቹ ነጻ እየወጡ ነው። በተለይ ሰሜን ወሎ አካባቢ ያለው ማለት ነው። ቀጣይም እንግዲህ የአሁን ቀበሌዎችን ተቆጣጥረን ለብዙ ጊዜ መቆየታችን ይታወሳል። የተወሰኑ ወረዳዎችን ጭምር ዋና ከተሞቻቸው ከዚህ በኋላ ደግሞ ነጻ ያልወጡ ከተሞችን የቀጣይ ግስጋሴያችን ነጻ ያልወጡ ከተሞችን ነጻ እያወጣን ይህም በሌላኛው ምዕራፍ ወደ ዞን ከተሞች ነው የምንገሰግሰው። ዞን ከተሞችን ነጻ እያወጣን በአጠቃላይ ከፍተኛ የሆነ ይህንን ክረምት በመጠቀም እጅግ ለኛ እንደ አድቫንቴጅ የሚቆጠር ስለሆነ ለማጥቃት አስፈላጊ ጊዜ ስለሆነ ምንም እንኳን አገዛዙ ከየአካባቢው የለቃቀመውን በሁሉም የኢትዮጵያ አካባቢ የነበረውን ሰራዊቱን ወራሪ ሰራዊቱን አስገብቶ ወታደራዊ ማዕበል ለማድረግ እየሞከረ ነው። እንደሚታወቀው አሁን ላይም በጣም ነጥፎበት ነበር። የአገዛዝ ተተኳሽ ማጣት ሁሉ ደርሶ ነበር። በተለይ ከባድ መሳሪያዎች እንደ መድፍ፣ ሞርተር እና ዙ እንደ ቢኤም ያሉ መሰባት የሚባሉ መሳሪያዎች ጭምር ተኳሽ አጥቶ ነው የነበረው። ለዛም ሲል ነው አሁን የኢኮኖሚ ፖሊሲ ማሻሻያ በሚል እንግዲህ የኢትዮጵያ ሉዓላዊነት በተዳፈረ መልኩ ኒዮ ኮሎናይዜሽን ወደ ኒዮ ኮሎናይዜሽን ሀገሪቱን አሳልፈው ሰጥቶ ብር ተበድሮ ለትውልዱ እዳ ውስጥ አስገብቶ ትውልዱን መቼም ይሄ ስርዓተ መንግስት ይሄ አገዛዝ ለትውልዱ ጠባሳ የሚጥል ጥቁር ጠላቃቶ የሚጥል ማለፉ የማይቀር ስርዓት ነው። ነገር ግን ደግሞ በኢትዮጵያ ጥቁር ነጥብ ብሎ የሚያልፍ ስርዓት ነው። በኢኮኖሚውም፣ ፖለቲካውም፣ በማህበራዊ ጉዳዮችም እንዲሁም አጠቃላይ በሀገሪቱ ባለው ነባራዊ ሁኔታ በታሪክም ጭምር ጥቁር ጠባሳ ጥሎ የሚያልፍ ለትውልዱ ለኢትዮጵያውያን አደገኛ የሆነ ስርዓት ነው። ማለፉ ላይቀር ነገር ግን ደግሞ በሁሉም ነገር ሀገሪቱን ወደ መቀመጥ እየከተተ ጥቁር ጠባሳ ውስጥ እያስገባት ነው የሚገኘው እና ከዚህ አንጻር አሁን ላይ ደግሞ እንግዲህ በተበደረ ማግስት ጀምር ተተኳሾችን ገዝቶ ሰሞኑን ጭምር አሁን በተለይ ከብድር በኋላ በምን ፍጥነት መሳሪያ የተተኳሽ እንደገባ የሚገርም ነው እና እንደው የሀገሪቱ ሀብት እንዴት እየወደመ እንዳለ መከረኛው ተራራ እየተደበደበ ነው የሚለው እንግዲህ ትላንትም ዛሬም የሰሜን ወሎ ተራሮችን እየደበደበ ነው የሚገኘው። በአጠቃላይ ግን የአማራ ፋኖ በወሎ ክፍለ ጦሮችን ወደ ኮር በማደራጀት ኮር ማድረግ ያስፈለገበት ምክንያት የእዝ ሰንሰለቱን የጠበቀ ተዋረዳዊ የሆነ
አደረጃጀት የሰፋ መዋቅር ለመፍጠር በዛ መሰረት አደረጃጀታችንን አስፈን በከፍተኛ መናበብ እንግዲህ ወደፊት ብዙ የምናሳየው ነገር ይኖራል። ለህዝባችን ይህንን ጦርነት ለማሳጠር የአማራ ፋኖ በወሎ በውስጡ ኮሎኔሎች ብዙ በርካታ ኮሎኔሎች ያሉት ድርጅት ነው። እንግዲህ ከዚህ አንጻር ከምን ጊዜውም በላይ ሳናቆም በአንድ በኩል ዝግጅታችን እያደረግን፣ በአንድ በኩል ማጥቃትና መከላከል እያደረግን፣ በአንድ በኩል ህዝብን እያስተዳደርን በዚህ መልኩ ቀጥለናል። እንደ ወሎ አሁን ላይ ተጋድሎች የተደረጉ ነው። ምናልባት ፋኖ ሞገስ እንግዲህ በርካታ ተጋድሎች ተደርገዋል። በርካታ እንቅስቃሴዎች ያውደ ውጊያ መረጃዎችን ስንሰማ ነበር የከረሙን እና አሁንም አንተ የገለጽካቸው በርካታ የውጊያ መረጃዎች አሉ። እንደው በአገዛዙ ሰራዊት ላይ በመሳሪያም ይሁን በሰው ኃይል በአጠቃላይ የደረሰውን ኪሳራ መረጃው አላችሁ? በእጃችሁ የሚገኝ ነገር አለ? ምን ያህል ጉዳት ደርሰዋል? ከቦታ ከተለያዩ ነገሮች አንጻር ባለፉት ቀናትና ሳምንታት ያገኛቻቸው ድሎች በአገዛዙ በኪሳራ እንዴት ይገለጻሉ? በጣም ጥሩ። አሁን ላይ እየተደረገ ያለው ውጊያ ተናበበ ውጊያ ነው እየተደረገ ያለው። እስካሁን የሚደረጉ ውጊያዎች ብዙ ጊዜ በተናጠል ነው የነበሩት። በዚሁ ሳልገልጽ ያለፉት በዚህ በዋግ በኩል 29 ከዛሬ ሳምንት በፊት ማለት ነው በዋግምራ በኩል ዋግምራ 40 ኪሎ ሜትር ገደማ የምትቀርብ ዋግምራ ከተማ ለሰቆጣ ማለት ነው። በዋግምራ በኩል አንድ ጋዝጅብላ የሚባል ወረዳ አለ። እዛ አካባቢ እንግዲህ በጋዝጅብላ ከተማ የሚባል ከተማ ላይ ፋኖ ሶስት ከተማ መግባት የአማራ ፋኖ በወሎ ላስታ አሳምነው ኮር ደጃዝማች ኃይሉ ከበደ ክፍለ ጦር ማለት ነው በሶስትና በአራት አቅጣጫ በመግባት ከተማዋ ላይ ኦፕሬሽን በመስራት ያልተገለጸ ማለት ነው አንድ ሻለቃ አመራር ያገዛዙ ሻለቃ አመራር ማለት ነው እና አንድ መቶ አለቃ ጨምሮ ከአርባ በላይ ወታደሮች የአገዛዙን ወታደሮች ሙት ማድረግ ተችሏል። እንግዲህ ሰቆጣ አሳልፈው ህዝቡ እንዳያይ ወደ መቀሌ ነው የሚሰዷቸው፣ ቁስለኞችን ጭምር አስከሬን ጭምር። የሚገርም ሁኔታ እንዲህ አምቡላንስ የተመላለሰ አካባቢው ላይ እያነሱ ወደ ሌላ ራቅ ወዳለ ቦታ ነው የሚቀብሯቸው እና በአጠቃላይ በዋግምራ በኩል ይህን ያህል ኪሳራ ማድረስ ተችሏል። የነፍስ ወከፍና ቡድን መሳሪያም እንደዚሁ ማግኘት ተችሏል። በቆቦ አካባቢ በተሰራ ኦፕሬሽንም እንደዚሁ የነፍስ ወከፍ መሳሪያ በአጠቃላይ አሁን እንዳልኩ የመጨረሻው ኦፕሬሽን ለመስራት ተተኳሽ ማግኘት አስፈላጊ ነው። ኃይሉን ማመናመን አስፈላጊ ነው። የጠላትን ኃይል ማለት ነው ቀስሞ መስበር አስፈላጊ ነው። መበታተን አስፈላጊ ነው። መሳሪያዎችን ማግኘት አስፈላጊ ነው። በዚህ ዓመት ውስጥ ያገኘነው ከፍተኛ ድል አካባቢዎችን ነጻ ከማውጣት በላይ ከምን ጊዜውም በላይ ገዛዙ ያስታጠቀን ሁኔታ አለ። እንደሚታወቀው አባቶቻቸውን እና የአባቶቻቸውን ቁም መጠበቀኝ መሳሪያ ማለትም የቃታ መሳሪያ ጭምር እናስፈታለን ብሎ የገባው ኃይል የአማራን ወጣት የአማራን ፋኖ ከምን ጊዜውም በላይ ያስታጥቆታል። ድላችን የሚለካው በዛ ስለሆነ የመጨረሻውን ድል ለማድረግ የግድ የመሳሪያ ኃይላችን በከፍተኛ ሁኔታ ማጠናከር ስላለብን አገዛዙ ከጠላት ጥቃችን እየማረክ እንገኛለን። እንዲሁ በትላንትናው ኦፕሬሽንም ነሐሴ 7 ማለት ነው በደጋው መብረቅ የሰራው ኦፕሬሽን 10 በላይ ክላሽንኮፎችን ማግኘት ተችሏል። ተተኳሽም እንዲሁ ማግኘት ተችሏል። በአጠቃላይ ሙትና ቁስለኛ እየሆነ አገዛዙ አሁን እየተመናመነ ነው የሚገኘው። በግፍ ያስገባል፣ በግፍ ያልቅበታል። መቼም ያህል ከምንም በላይ የኢትዮጵያ እናቶች አመጣው የወለዷቸው የድሃ ልጆች እያለቁ ነው የሚገኙት። እንግዲህ የማይቀረው ድል የሚቀጥለው ወደ ድል ፍጻሜ መድረሳችን አይቀርም እና እንደ አጠቃላይ እንደወሉ እርምጃዎች እያደረግን በቀጣይ ደግሞ አጠቃላይ ከጫፍ እስከ ጫፍ ከዋግምራ እስከ አማራ ሳይንት ከደሴ ኮምቦልቻ ከጋይንት ድረስ አጠቃላይ ሁሉንም መሬት ያካበበ የተናበበ ኦፕሬሽን ለመስራት ዝግጅታችን ጨርሰን በአጠቃላይ ወደፊት የምንገሰግስበትን ሁኔታ መሰልጠን ጨርሰን እንገኛለን። በዚህ ልክ ነው ያለኝ መረጃ። ፋኖ ሞገስ፣ ምናልባት አሁን ደሴን በተለይ ወደ ደቡብ አካባቢ እስከ ኮምቦልቻ ያለውን ሁኔታ በተመለከተ እነዛ አካባቢዎች ብዙም እንቅስቃሴ አይታይም። የእናንተም በዛ ያለው እንቅስቃሴ ብዙም ሲገለጽ አንሰማምና እነዚህ አካባቢዎች አሁን አገዛዙ አማራ ክልልን ተቆጣጠርኩ፣ አማራ ክልል ላይ ነፍሳለኝ ብሎ በማሳያነት ከሚጠቅሳቸው አካባቢዎች ከአንዱ ደሴ ነው። ደሴ ኮምቦልቻ ምንድን ነው እዛ ያለው ሁኔታ? በጣም ጥሩ ጥያቄ ነው። ከዚህ በፊትም እንዳነሳውልህ ደሴ ኮምቦልቻ አካባቢ አሁን ከፍተኛ ተጋድሎ ነው ያለው። ደቡብ ወሎ አካባቢ አማራ ሳይንት አሁን ላይ አማራ ሳይንት መደላ ክፍለ ጦር የሚባል ተመስርቷል። እዛ አካባቢ አሁን ፕሮግረሱ መጀመሪያ የማንቃት ከዛ የማደራጀት ከዛ የማስታጠቅ ከዛ የማዋጋት እነዚህ ፕሮግረሶች ናቸው ያሉት፣ ፕሮሲጀሮች ናቸው ያሉት እና አሁን ላይ በእርግጥ ሰሜን ወሎ አካባቢ ያለው በአጠቃላይ ከነቃ ቆይቷል፣ ከተደራጀ ቆይቷል። ደቡብ ወሎ አካባቢም አብሮ እየሄደ ያለ ነው። ነገር ግን አሁን ከመንቃት አልፎ ወደ መደራጀት ተገብቶ ከመደራጀት ወደ መታጠቅ ከመታጠቅ አልፎ አሁን ወደ መዋጋ ደርሷል እዛ አካባቢ ያለው እና በአጠቃላይ አፍንጫው ስር ነው የምንብረው። አሁን ኦፍኮርስ ይሄ ስርዓት ጭንቀት ውስጥ የገባ ስርዓት ስለሆነ አሁን ብአዴን የሚባለው የአማራ ብልጽግና ጠገኛ የአማራ ብልጽግና እንደሚታወቀው ከይልቃል ተፋሪ ብአዴን ፈርሶ ሌላኛው አሁን በአረጋ ከበደ የሚመራው ምናስ ብቻ ያለው እግር የሌለው ቀበሌ ላይ ዞን ላይ ወረዳ ላይ ዞን ላይ እና ወረዳ ላይ ጭምር እግር የሌለው ምናስ ብቻ ያለው ብአዴን ነው ያለው። አሁን እሱ በጣም በከፍተኛ ሁኔታ ለመንደፋደፍ ይሞክራል። እነዚህ አሁን እንደ አማራ ክልል በተለይ ምናስ ያለው እንደ ደሴ ያሉ እንደ ጎንደር እንዲህ አይነት ከተሞች ላይ ነው ለመስጠንጨር የሚሞክረው እና እንደሚታወቀው አብይ
አብይም ፋሽስታዊ ስርዓት የታወራሪ መሪ አብይ የተባለው አጭበርባሪ ሰውም እነዚህ ቦታዎችን ነው ለማድረግ የሞከረው። በጥቅሉ ግን አሁንም ትኩረት ሰጥተን የምንሰራቸው ነገሮች ይኖሩናል። እዚህ አካባቢ እንደሚታወቀው በቅርብ ጊዜ ከተማ ውስጥ መሽጎ የነበሩ ባንዳዎች የተመቱበት ሁኔታ ነው ያለው ደሴ ላይ። በቀጣይም አሁን ከመሰረቱ እየነቀልን ስለምንሄድ እንግዲህ ከዚህ ከሰሜን ወሎ ጀምረን እስከ ደቡብ ወሎ ያለው ቀጠና በጥቅሉ እንደነገርኩህ ጫፍ እስከ ጫፍ የምናጸዳበት እድሉ አለና በአጠቃላይ ግን በዙሪያው የተደራጀ ኃይል አለ፣ እየተደራጀ ያለ፣ እየታጠቀ ያለ፣ እየታገለ ያለ ኃይል አለ። ነገር ግን የሚዲያ ሽፋን ስለማያገኝና አብዛኛው ወሎ ውስጥ ያለ ትግል መሬት ላይ ያለ ትግል ብቻ ነው። ብዙ ጊዜ በመርህ ደረጃም እንደ አማራ ፋኖ በወሎ ያስቀመጥነው 70% 80% ትግል 20% የሚዲያ ሽፋን የሚል ነውና ሲቀጥል ደግሞ ስራችን እንዲመሰክርልን በአጠቃላይ ለዚህ ህዝብ ፕሮፓጋንዳ ሳይሆን የሚያስፈልገው የእውነት ትግል የሀቅ ትግል ስለሆነ መሬት ላይ ስራችን እየሰራን የመጨረሻውን ድል ለህዝባችን በኢትዮጵያ ጫንቃ ከዚህ መከራ ለማለቀቅ በከፍተኛ ሁኔታ ስራ ላይ እየሰራን ስላለን ነው እንጂ በአጠቃላይ በሁሉም የአማራ በቤተ አማራ ወሎ ምድር ያለ ህዝብ በፋኖ መልኩ ተደራጅቶ እየተንቀሳቀሰ እየመጣ ነው የሚገኘው። ደሴ ዙሪያም እንደዚሁ ማለት ነው። ፋኖ ሞገስ እንግዲህ ወደ ኋላ ለመመለስ ያህል ነው። አሁን በአገዛዙ በኩል አዲስ ዘመቻ መክፈቱን እየሰማን ነው። ለዓለም አቀፍ አበዳሪ ተቋማት ለአይኤምኤፍም ለዓለም ባንክም እንደዚሁም ለዲፕሎማቲክ ማህበረሰቡ ቃል የገባው ነገር አለ። እስከ መስከረም መጨረሻ ድረስ ሀገሪቱን ማረጋጋት እችላለሁ፣ ሰላምና መረጋጋትን አሰፍናለሁ፣ ህግና ስርዓትን አስከብራለሁ የሚል ቃል ገብቷል። ለዛ ደግሞ መጠነ ሰፊ ወታደራዊ ዘመቻ ከፍተዋል። እስከ መስከረም 15 በአማራ ክልል ፋኖን የማጥፋት እቅድ ይዞ በተወሰነ ደረጃ ገብቷል። በቀጣይም ሰራዊቱን አሰልጥኖ ለመግባት ዝግጅት እያደረገ ነው። ምን አዲስ ነገር አለ? አዎ በእርግጥ ጥሩ ጥያቄ የጠየቀኝ። በእርግጥ ይሄ ስርዓት ሁሌም የምኞት ስርዓት ነው። በሀገራችን ላይ በምናብ ነው ያሉት። አሁን ምን መሰለ መሬት ላይ ያለው ነገር ሌላ ነው፣ እነሱ ሌላ ለምን ላይ ናቸው ያሉት። ኢትዮጵያ ውስጥ የሚኖሩ ሁላ አይመስልም እኮ አሁን ይሄ የሚታይ ቪዚብል የሆነ የሚታይ ነገር ነው ያለው እያንዳንዱ ነገር እና በተናገርነው ብቻ ሳይሆን እናንተም እንደምታረጋግጡት ዓለም አቀፍ ተቋማትም እንደሚያውቁት በተለይ ደግሞ እነዚህ ኢንተርናሽናል ተቋማት አማራ ክልል ውስጥ የሚንቀሳቀሱ ማለት ነው እያንዳንዱ ነገር ያውቁታል። ከ80% በላይ የክልሉ መሬት አማራ ክልል በፋኖ ቁጥጥር ስር እንደሆነ ይታወቃል። ቅድም እንዳልኩ ምላስ ብቻ ነው የቀረው ብአዴን የሚባል ኃይል እና አንዱ የብልጽግና ቅርንጫፍ ማለት ነው። ስለዚህ ምንድን ነው በተደጋጋሚ ቀን ይቆርጣል። ባለፈው ዓመትም የምታስታውሱ ከሆነ እኮ በ2 ሳምንት ነበር ያሉት እና አበባው ታደሰ በ2 ሳምንት ከአማራ መሬት ፋኖ የሚባል እናጠፋለን ነው ያሉት። አሁን ፋኖ የሚለውን በራሱ በአማራ 50 ሚሊዮን አማራ ክልል ውስጥ የሚኖሩ 50 ሚሊዮን በላይ ህዝብ ነው። 50 ሚሊዮን ልብ ውስጥ ያለ ነው። ይሄ ፋኖነት እሴት ነው በነገራችን ላይ እና አይበግሬነት እሴት በኃይል የመጣን ቡድን በኃይል የመጣን ስርዓት አሸንጥሮ የሚጥልበት አይበገሬነት እሴት ነው እና ይህንን እሴት በአግባቡ ሁላ አልተረዱትም። ህዝቡን ካልቸራሊ በተፈጥሮ ይህ ህዝብ የማይንበረከክ ህዝብ ስለመሆኑ በተደጋጋሚ እያዩት ነው እና መጀመሪያ አካባቢ ያመጣጣቸው በ2 ሳምንት እናፋለን የሚል ነበር። እዛ 6 ወር እንግዲህ በአስቸኳይ አዋጅ ቆዩ። ግን መሬት ላይ ያለው ተጨባጭ ሁኔታ ትግላችን እያደገ ከምን ጊዜውም በላይ እየታጠቅን ነው የመጣው እና እነሱ ሁል ጊዜም ቀን ይቆርጣሉ። አሁን አብይ አህመድ ሁሌም ቀን ይቆርጣል። በእርግጥ የኢትዮጵያን ህዝብ እሱ እንደሚናገረው ኢትዮጵያ ህዝብ ሁሉን ነገር ያውቃል። እሱ አጭበርባሪው እንደተናገረው አይደለም። አብይ አህመድ እንደሚናገረው ሾርት ሚሞሪያም አይደለም። የኢትዮጵያ ህዝብ ብዙ ጊዜ ወጥ ረገጥ ውሳኔዎችን ነው የሚወስነው። ይሄ ስርዓት በተለይና አብይ አህመድ የሚወስኑት ነገር ወጥ ረገጥ ነው፣ ስኪል ነው። እነሱ ግን ለኢፌክቱ አይጨነቁም፣ ለኮንሲኩዌንሱ አይጨነቁም፣ ለሚመጣው ነገር አይጨነቁም። በነገራችን ላይ ህዝቡን በማሞኘት ላይ ብቻ አሁን በተለይ ይህንን ህዝብ እናሳምናለን ብለው ኢትዮጵያን ህዝብም ዓለም አቀፉን ማህበረሰብ በነገራችን ላይ ቀላል ሰው አይደለም አብይ አህመድ እኮ ዓለምን አጭበርብሮ የኖቤል ሽልማት ያገኘ ሰው ነው። ስቲል ያንን ያጭበረበረበትን መንገድ ነው ሲመጣ ያጭበረበረበትን መንገድ ነው የሚጠቀመው። አሁን ምንም የተለወጠ ነገር የለውም። እንዲሁ ነው። ዓለም አቀፍ ተቋማትን ያጭበረብራቸዋል። የዓለም አቀፉን ማህበረሰብ ለማደናገር ይሞክራል። መሬት ላይ ግን ግብሩ እየገለጠበት ነው። እርግጠኛ ሆኜ የምነግርህ እንኳን ሰኔ 15 መስከረም 15 አይደለም የሚሉት እያለ ቃል እየገባላቸው ያለው ይህንን ብር ለማምጣት የፈለገ ይሆን ቃል ሊገባላቸው ይችላል። ምናልባትም መስከረም 15 እሱ ባሰበው ልክ በተቃራኒው መስከረም 15 ከዚህ ክልል ጠራርገን የምናወጣበት ሁኔታ ሊኖር ይችላል። በፍጹም እስካሁን ያልቆፈሩት ጉድጓድ ያልፈነቀሉት ድንጋይ የለም ፋኖን ለማጥፋት እና ህዝቡ ከህዝቡ ጭምር ለመለያየት እና ምንድነው የማይቻል ነገር ነው። በነገራችን ላይ የማይቻል ነገር ነው። በተቃራኒው ከኢትዮጵያ ጫንቃ ላይ የሚወርደው ይሄ ስርዓት በዚህ ትግል ነው፣ በእኛ ትግል፣ በፋኖ ትግል። ይህ ትውልድ ደግሞ አትንኩኝ ያለ በምንም ተአምር ህይወታችን ለአማራ ህዝብ የምንሰጥበት ግንባር ላይ የወጣን ሁሉም ህዝብ ትግል ላይ ያለበት በመረጃና ደህንነቱ ህዝቡ ራሱ እንግዲህ የሁሉ ህዝባዊ ትግል ነው። ትንቅንቅ ነው። የሚገርም ነገር በዓለም ታሪክ እንዲህ አይነት ሰዎች እና ሰዎች እንደሆኑ ራሱ ይገርማሉ። ማለት መሬት ላይ ያለው ነገር ሌላ ነው። የሚዋጋላቸው ሰራዊት የለም።
አሁን በዚህ ቀን እንጨርሳለን፣ በዚህ ቀን እናጠፋቸዋለን የሚወጋል ሰራዊት ሲኖር እኮ ነው። ይሄ ሰራዊት እነሱ የሚያስገቡት ሰራዊት አንደኛ አርሰው ነው የሚያመጡት፣ ሁለተኛ የስነ ልቦና ስብራት የገጠመው ሰራዊት ነው፣ ሶስተኛ የመዋጋት ቁዝ የሌለው ምክንያታዊ ያልሆነ ነው። ምክንያቱም እኛ የምንዋጋው ለአማራ ህዝብ ህልውና ነው፣ ለኤግዚስተንስ ነው፣ ለመኖር ነው የምንዋጋው። የግድ ተገደን ስለሆነ የምንዋጋው የግድ እንመክታለን። ይሄ ጋፍጠው የሚያመጡት ሰራዊት ግን ለማን እንደሚዋጋ የማያውቅ መጀመሪያ ሲገባ ለሀገር ብሎ ለዳር ድንበር ብሎ እንደሚታወቀው መከላከያ ሲያሰለጥኗቸው እንኳን ቅድሚያ ለሀገርና ለህዝብ ብሎ ነው የሚያሰለጥኗቸው። ግን አማራ ክልል ከገቡ በኋላ ግን ከህዝብ ጋር እንደተጣላ ሰራዊቱ ያውቀዋል፣ ያኮርፍበታል። ፊት የሚሰጣቸው የለም። ከተማ ላይ እነሱ በተቆጣጠሩበት አካባቢ የሚዋጋቸው ህዝብ ነው። ይሄ ሰራዊት መሬት ላይ ያለው እግረኛው በፍጹም ተዋግቶ የማሸነፍ ስነ ልቦና የለውም። ስለዚህ እነሱ ያስባሉ። እነሱ ባሰቡበት ልክ ቢሆን ኖሮ የዛሬ አመት ውጊያው እንደተጀመረ በሁለት ሳምንት ውስጥ ጠፍተን ነበር ማለት ነው። ነገር ግን ነገሮች ሁሉ ፍትህ እኛ ጋር ስላለ፣ እውነት እኛ ጋር ስላለ፣ ሀቅ እኛ ጋር ስላለ፣ ለመኖር ስለምንዋደድ ፈጣሪያችንም እኛ ጋር ተጨምሮ ፍትህ እኛ ጋር ተጨምሮ እያሸነፍን ያለንበት ሁኔታ ነው ያለው እና ነገር ግን ዓለም አቀፉን ማህበረሰብ ለማጭበርበር እየጓዘ ነው ያለው። በተለይ ዓለም አቀፍ ተቋማትም እንግዲህ የኢትዮጵያን ህዝብ ደግሞ የኢትዮጵያ ህዝብ ነቅቷል። ኦልሬዲ እኛም የኢትዮጵያ ህዝብ ነቅቷል ብለን ነው የምናስበው። አሁን ምክንያቱም ስንት እንደ ሁለት ነገሮችን እንኳን ባነሳልህ የኢትዮጵያን ህዝብ ያጨበረበረባቸው ሁለት ወሳኝ ነገሮችን እንኳን ባነሳልህ የኢትዮጵያ ህዝብ ማይረሳቸው አንዱ ነገ የኢትዮጵያ ነዳጅ ማውጣት ትጀምራለች ብሎ በሰበር ዜና የተናገረበትን ያን የኢትዮጵያ ህዝብ የሚረሳ አይመስለኝም። ያ ነዳጅ የተገባውን። ሁለተኛው ኢትዮጵያ ወደብ አገኘች ብሎ የተናገረበት እንኳን ደስ አላችሁ ኢትዮጵያ ወደብ አገኘች፣ የወደብ ባለቤት ሆነች የሚል ብሎ የተናገረ ደስታ ያበሰሩበትን። አሁን ደግሞ ሶስተኛው እንኳን ደስ አላችሁ የኢትዮጵያ የኢኮኖሚ ማሻሻያ ተደረገ ተብሎ እንኳን ደስ አላችሁ የተባለበትን። በነገራችን ላይ እነዚህ ነገሮች ሁሉ አሁን የሚባሉት ለኢትዮጵያ ወደ መከራ ውስጥ የሚከቱ የኢትዮጵያን ወደ አዘቅት የሚከቱ የኢትዮጵያን ህዝብ ችግር ውስጥ የሚከቱ ውሳኔዎች ናቸው። እነዚህ ውሳኔዎች የሚሆኑት አንድም ዓለም አቀፉን ማህበረሰብ በማጭበርበር፣ ሁለተኛም የኢትዮጵያን ህዝብ እንዲሁ በማጭበርበር። ነገር ግን ደግሞ እያንዳንዱ ተግባር እየተገለጸ ያለበት ሁኔታ ነው ያለው እና የፈለጉትን ሊሉ ይችላሉ፣ የፈለጉትን ሊያደርጉ ይችላሉ። እውነት የምነግር የኢትዮጵያ ህዝብ በተለይ የአማራ ህዝብ ከዚህ በኋላ አብይ አህመድን ነው የምልህ መልአክ እንኳን መጥቶ አብይ አህመድን እመኑት ቢል የአማራ ህዝብ አያምንም። በነገራችን ላይ የአማራ ህዝብና የአብይ አህመድ ብልጽግና ስርዓት ከተፋቱ ገመዳቸው ከተበጠሰ ግንኙነታቸው ከተበጠሰ አንድ አመት ተቆጥሯል። የአማራ ህዝብ የብልጽግና ስርዓትን እንትፍ ብሎ ተፍቶታል። የአማራ ህዝብ ተመልሶ የተፋውን ነገር አይልስምና ያለው ነገር ይሄ ነው። የፈለጉትን ይሉ ይሆናል። ምናልባትም እነሱ በቆረጡ ቀን እኛ ቆርጠን እስከ መጨረሻው ከክልላችን ጠራርገን የምናስወጣቸው ነው የሚሆነው። ከዛ በኋላም ከኢትዮጵያ ጫንቃ የምናወርዳቸው ነው የሚሆነው እና በዛ ልክ ነው እንግዲህ ፋኖ ሞገስ አብይ አህመድ በቅርቡ ከፋኖች ጋር ድርድር እያደረግን ነው የሚል ነገር አንስቷል። እውነት ድርድር እየተደረገ ነው? ኦኬ ይሄ በነገራችን ላይ አሁን ላይ ያለው አሰላለፍ እንግዲህ ሶስት አሰላለፍ ነው ያለው በአማራ ኃይሎች ውስጥ። እንደው ይሄን ጥያቄ ለመመለስ ያለ የመጀመሪያው አሰላለፍ የአማራ ኃይል አሰላለፍ አሁናዊ የኃይል አሰላለፍ ብአዴን የሚባለው ነው። ብአዴን የሚባለው እንደነገርኩ የመጀመሪያው ብአዴን እስከነ የናብይ ለውጥ እስከመጡበት ድረስ በቲፒኤልኤፍ ወይም በህወሓት ገኛ የነበረው ነው። ይሄ እንግዲህ አንዳንዱ የኦህዴድ የናብይ አህመድ ቡድን በለውጥ ምክንያት ሲመጣ ግማሹ ሀሳቡን ብሬኖሽ አድርጎ አንድ ጥገኝነት ከአንድ ፓርቲ ጥገኝነት ወደ ሌላ ፓርቲ ጥገኝነት ማለትም ከቲፒኤልኤፍ ጥገኝነት ወደ ኦህዴድ ኦሮሞማ ጥገኝነት ወደ ብልጽግና ስርዓት ጥገኝነት የሄደው ብአዴን ነው። አንዳንዱ ደግሞ ለቆ የወጣ ብአዴን አለ። ሁለተኛው ብአዴን ከዚህ ቀጥሎ የነበረው እስከነ ይልቃል ከፋለ የነበረው ብአዴን ነው። ይሄ ብአዴን ደግሞ በኦህዴድ መራሹ የብልጽግና ስርዓት ጥገኛ የነበረ ጥገኛ ኃይል የሚባለው ነው። አሁን ባለፈው አመት ያፈራርሶ አብቅቷል። እስከ ቀበሌ ድረስ ከክልል ጀምሮ እስከ ቀበሌ ያለው ፈርሷል። ኦልሬዲ ባለፈው አመት የተደረገው ትግል አሁን ላይ ዋናው ጥገኛ ፓራሳይት የሆነው በእናረጋ ከበደ የሚመራው ጥገኛ ብአዴን ነው። ስለዚህ ይሄ ጥገኛ ኃይል የመጀመሪያው አስተላለፍ ነው በአማራ። አሁን ይሄ አትሊስት 0.5% እንኳን አይሆንም። ኦልሬዲ አሁን ባንዳነት፣ ጥገኝነት፣ ከርሳምነት እነዚህ ከህዝብ ጥቅም የግል ስልጣንን አስቀድሞ የአማራን ህዝብ ማንነት የመሸጥ ሂደት አብቅቷል። ስለዚህ ይሄ ጥገኛ ኃይል የመጀመሪያው አስተላለፍ ነበር። ኦልሬዲ እያለቀ ነው። ሁለተኛው አስተላለፍ ጥገናዊ ለውጥ አራማጅ ነው። ጥገናዊ ለውጥ አራማጅ ኃይል አለ። አሁን ይሄ በአማራ ውስጥ አለ። ይሄ ጥገናዊ ለውጥ አራማጅ የሚባለው አብይ አህመድ የመጡበትን መንገድ ኢህአዴግ ወይም ከቲፒኤልኤፍ መራሹ ኢህአዴግ ጓዳ እንደወጡ ሁሉ አሁን ላይም ከግስና ጓዳ መውጣት የሚፈልግ የተወሰነ መንገድ የተጠጋገነ ነገር ኖሮት እንደ ለምሳሌ እንደ ምክክር ኮሚሽን የሚሉት እነሱ ጠፍጥፈው የሰሩት ተቋም የሚመስል ነገር አለ። እንዲሁም የሽግግር ፍትህ የሚሉት አሁን ደግሞ የአማራ ክልል የሰላም ካውንስል በሚል ያቋቋሙት በአጠቃላይ በድርድር ሰበብ የተወሰነውን በስልጣን በማታለል የተወሰነውን በገንዘብ በማታለል የተወሰነውን በሀሳብ በመሸወድ ህገ መንግስት ይሻሻላል ብሎ በማሳመን እንደሚታወቀው በቅርብ ጊዜ በተለይ ብአዴን አሁን ላይ ምላስ ብቻ ያለው ብአዴን ማለት ነው የአማራ ጥያቄዎች በሚል ወደ 5-6 ገደማ ጥያቄዎችን የአማራ ጥያቄዎች ናቸው በሚል
ከሌላ እየተማጸነ ያለበት ሁኔታ ነው ያለውና ምንድነው ይሄ ማለት አሁን የምክክር ኮሚሽንን በመጠቀም የሽግግር ኮሚሽን የሚሉት ነገር አለ በመጠቀም አሁን ላይ ደግሞ የዚህ አማራ ክልል የሰላም ካውንስል የሚባለውን በመጠቀም ይህንን ተጠቅሞ ወደ በተጠጋገነ ስርዓታዊ ሁኔታ በተጠጋገነ ስርዓታዊ ለውጥ በተጠጋገነ ስር ነቀል ባልሆነ በተጠጋገነ ስርዓታዊ ለውጥ ለመምጣት የሚፈልግ ኃይል ይኖራል። ይሄም ኦልሬዲ እየከሸፈበት ነው። ምናልባት ይሄ በተለይ ነባር የሆኑ የትግል ድርጅቶች ውስጥ ያሉ የነበሩ ሰዎች ስልጣን ፈላጊ የሆኑ ሰዎች በጠቅሉ ፖለቲካል ኢንተረስት ብቻ ያላቸው ሰዎች በአንድም በሌላም በየትኛውም መንገድ ብለው ስልጣን ግባቸው የሆኑ ሰዎች ወይም ቡድኖች ሊሆኑ ይችላሉ ይህን መንገድ ሊከተሉ የሚፈልጉ ይኖራል። በአጠቃላይ እንዲህ አይነት ነገሮች ይኖራሉ። ሶስተኛው አሰላለፍ ደግሞ ስር ነቀል ለውጥ አራማጅ ኃይል ነው። ይሄ ስር ነቀል ለውጥ አራማጅ ኃይል ትክክለኛው ፋኖ ማለት ነው። ይሄ ማለት የአማራ ህዝብ የህልውና አደጋ ብሎ የሌላ የኢትዮጵያውያን የሁሉም ኢትዮጵያውያን የህልውና አደጋ 4 ኪሎ ያለው ስርዓተ መንግስት ሲወገድ ብቻ ነው ብሎ የሚያምነው ማለት ነው። ትክክለኛው መንገድ ይሄ ነው። እኛ እንደ አማራ ፋኖ በወሎ ይሄንን ነው የምንከተለው። ስር ነቀል ለውጥ ነው የምንፈልገው። ስር ነቀል ለውጥ ሲባል አገዛዙ እነዚህ አማራ ጠል የሆኑ ስርዓቶች፣ አማራ ጠል የሆኑ አስተሳሰቦች፣ አማራ ጠል የሆኑ ህጎች፣ ፖሊሲዎች፣ መመሪያዎች እና ፍትሃዊ የሆነ ያስተሳሰብ የሌላቸው በጥቅሉ ተቀባይነት የሌላቸው ጨቋኝ የሆኑ ስርዓቶች በሙሉ በአጠቃላይ በአስተሳሰብ በተቋምም በመዋቅርም ፈራርሰው እንደ አዲስ የሁሉንም ኢትዮጵያውያን ያሳተፈች ሀገር እንድትመሰረት የሚደረግበት ሁሉንም ኢትዮጵያውያን የሁሉም የሆነ ስርዓተ መንግስት የሚገነባበት እንደሚታወቀው ከ80 በላይ ብሔሮች ያላት ሀገር ናት። ስለዚህ እነዚህ ብሔሮች ቁጭ ብለው ተመካክረው የሚበጃቸውን ስርዓተ መንግስት የሚያኖሩበት እንደ አዲስ ለሁሉም ለየትኛውም ለአማራም፣ ለኦሮሞም፣ ለትግሬውም፣ ለሶማሌውም፣ ለከምባታውም፣ ለወላይታውም፣ ለሁሉም ለአፋሩም፣ ለሁሉም ለ80 ምናምን ብሔር ሁሉ እኩል የሚስማሙበት ስርዓተ መንግስት የሚገነባበትን ነው እኛ እንደ አማራ ፋኖ በወሎ ሰነዳችን ላይ ስትራቴጂያችን ላይ ያስቀመጥነው ከትግል በኋላ ይሄንን ነውና ሶምን ለምን ፈልጌ ነው አሁን ያለው የአብይ አህመድ መንግስት በድርድር ሰበብ ሊሸውዱ የሚሞክራቸው ኃይሎች አሉ። ቅድም እንዳልኩ ነው ጉዳዩ የፈለገ ይሁን እኛ ድርድርን አንቀበልም። የማንቀበልበት ምክንያት ቅድም እንዳልኩ የአማራ ህዝብ ከዚህ በኋላ መልአክ እንኳን መጥቶ አብይ አህመድን እመኑት ቢል የአማራ ህዝብ አያምንም። ምክንያቱም በኢትዮጵያ ስም የሸወደን በፍጹም ሀገር የመምራት አቅም የሌላቸው ማድረግ የሚፈልጉትን ነገር እንኳን ቀድመው እየተናገሩ የሚያደርጉ እንደሚታወቀው በተለይ እንደኔ አረዳድ ወደ ኋላ ስንመረምር ቲፒኤልኤፍ የህወሓት ወያኔ በአብዛኛው ማለት ይቻላል ኢሊት ሳይድ ነው የነበረው። በተለይ ደግሞ ሊቃንን የመስደድ አማራ ላይ የአማራ ምሁራን እንዳይኖሩ የአማራ ሊቃን እንዳይኖሩ የማድረግ ሂደት ነው የነበረው። ለየት የሚያደርገው ይሄኛው ደግሞ ጄኖሳይዳል የሆነ ነው፣ ፋሽስታዊ ነው። የአብይ አህመድ ስርዓት ከፊተኛው ከቲፒኤልኤፍ መራሹ የኢህአዴግ ስርዓት ለየት የሚያደርገው ይሄ የኦሮሞማው ስርዓት ማለት ነው ቀጥተኛ የሆነ ላቻቸው ጽንፍ የነሳ የመስራት አቅማቸው ራሱ ተንኮላቸውን ራሱ ጥፋታቸውን የማድረግ የሚያደርጉት ወንጀል ሁሉ በግልጽ በአማራ ላይ የሚያደርሱት በደል የሚያደርሱት ጭፍጨፋ የሚያደርሱት ውድመት ግልጽ ነውና ስለዚህ ከዚህ አንጻር ከዚህ በኋላ በድርድር ሰበብ በሽግግር ሰበብ በምክክር ሰበብ በፍጹም ከዚህ በኋላ ትግላችን አሳልፈን የምንሰጥበት እድሉ አይኖርም። ይህንን ሊያደርግ የሚችል የፋኖ ኃይልም ሆነ የትኛውም ቡድን ካለ ከጠላት ለይተን የምናየው አይደለም፣ አብረን የምንሸኘው ነው የሚሆነው። እንደ አማራ ፋኖ በወሎ የያዝነው አቋም ስር ነቀል ለውጥ ነው። ይሄ ለአማራ ህዝብ ብቻ ሳይሆን ለሁሉም ኢትዮጵያውያን የሚበጅ በአማራ ላይ እንዲደረግ ያልፈለግነውን ነገር በሌላ ክልሎች ላይ ወይም በሌላ ብሔሮች ላይ እንዲደረግ አንፈልግም። ስለዚህ ለሁሉም የተመቸ ሁላችንም እኩል የሚያይ ስርዓተ መንግስት እንዲኖረን እንፈልጋለን። በተለይ በዲሞክራሲ የሚመራ ምናልባት ከዚህ ትግል በኋላ ዲሞክራሲያዊ የሆነ ስርዓት ነው የምንፈልገው። ዲሞክራሲያዊ የሆነ ስርዓት ለመትከል ነው ይርን ያለነው። ነገር ግን ደግሞ ስር ነቀል ለውጥ ሆነ ከተዛባ ትርክት ነፃ የሆነ ምናልባትም እንደነ ዳንኤል ክብረት አይነት ግለሰብን ማንሳት ትክክል ባይሆንም ሌላ አደገኛ ትርክት በተፈጠረው ትርክት እያጨቃጨቀን እያስቸገረን እያበላላን ያለ ትርክት ሳለ ሌላ ደግሞ የባሰ የአማራን ህዝብ ሌላ አደገኛ ትርክት ውስጥ ያስገቡ ሰዎች ከኢትዮጵያ ጫንቃ ላይ የሚወርዱበት ተጠያቂ የሚሆኑበት በተለይም በአማራ ላይ የተደረገው ጄኖሳይድ ሪኮግኒሽን እንዲያገኝ የሚደረግበት እውቅና እንዲያገኝ የሚደረግበት በዓለም አቀፍ ኢንተርናሽናሊ ማለት ነው። ሁለተኛው እነዚህ አጥፊዎች፣ ወንጀለኞች፣ ጄኖሳይደሮች በዓለም አቀፍ ፍርድ ቤት በኢንተርናሽናል ኮርት ኦፍ ጀስቲስ ቀርበው ተጠያቂ የሚሆኑበት ሊያቢሊቲ የሚረጋገጥበት። ሶስተኛው የአማራ ህዝብ በደረሰበት በደል ልክ የአማራ ህዝብም ሆነ ሌላው የኢትዮጵያ ህዝብ ካሳ የሚያገኝበት ኮምፐንሴት የሚደረግበት ስርዓት ለመገንባት ለፍትህ ነው እየተዋጋን ያለ ነው እና ለጀስቲስ ነው እየተዋጋን ያለ ነው። እንዳጠቃላይ ድርድር የሚባል ነገር የምንቀበልበት የምናስብበትም ጊዜ አይደለም። ምክንያቱም የሚታመን
ስርዓት ስላልሆነ ዓለምን ያደናገረ እና አብይ አህመድ ዓለምን ያደናገሩ ሰዎች ስለሆኑ ቀላል ስላልሆኑ በማደናገር በማወዛገብ ስለማናምናቸው እንደራደረምና ይሄንን ነው ለምፈልገው። ፋኖ ሞገስ የአማራ ፋኖ በወሎ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ መሲ።